የሃሁ አካዳሚ ቻናል ቤተሰቦች ይህ የሃሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን መማር ለምትፈልጉ የቻናል ቤተሰቦች ከታች ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ አሎ ማለት ይችላሉ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉን። ካሁን በፊት የእንግሊዘኛ ተነባቢዎችን እና አናባቢዎችን አይተን ነበር ማለት ነው። እንዲሁም የእንግሊዘኛ ካፒታልና ስሞል ሌተሮችን አይተናል። ዛሬ ደግሞ የእንግሊዘኛ ተነባቢዎችና አናባቢዎችን በቀላል መንገድ እናያለን ማለት ነው። የእንግሊዘኛ ተነባቢና አናባቢዎችን በቀላሉ መንገድ እናያለን። ከመጀመሪያው እስከ ሰባተኛ እያንዳንዶች ማን አናባቢ ማን ተነባቢ እንደሆነ እስከ መጨረሻው እናያለን ማለት ነው። ይህን ቪዲዮ እስከ መጨረሻው ከተከታተላችሁት እንግሊዘኛን በቀላሉ ማንበብም መጻፍም ትችላላችሁ ማለት ነው። የሰው ስም በእንግሊዘኛ መጻፍ ማንበብ እንዲሁም የእንግሊዘኛ ትርጉሞችን እያንዳንዶች ማወቅ ትችላላችሁ ማለት ነው። እሺ እንቀጥል ወደ ቪዲዮአችን። ቪዲዮውን ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ወይም ሳብስክራይብ ያላረጋችሁ ደግሞ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮአችን። እሺ የቪዲዮአችን ርዕስ የሚሆነው የእንግሊዘኛ ተነባቢዎች እና አናባቢዎችን በቀላል መንገድ ማየት ይሆናል ማለት ነው። እሺ እንይ። የአማርኛ የመጀመሪያ ፊደል ሀ ነው። ከሀ ጀምረን እስከ መጨረሻው ያሉትን አናባቢዎችና ተነባቢዎች እናያለን ማለት ነው። ለምሳሌ ይህ ሀ ነው። በባለፈው አይተን ነበር። ይሄ ሀ የምንለው ፊደል ነው። በእንግሊዘኛ ሀን ስንጽፍ ደግሞ ኤች ኤን እንደ ሀ እናነበዋለን ማለት ነው። እሺ ኤች ተነባቢ ነው። ኤ ደግሞ አናባቢ ነው ማለት ነው። እሺ ኤን ለአራተኛ ፊደል እንደ አናባቢ ሆና ታገለግላለች ብለን አይተን ነበር በባለፈው። ለአራተኛ ፊደሎች ከማን በስተቀር ከሀ በስተቀር ለአራተኛ ፊደል ታገለግላለች ብለን ነበር። ከዚህ ጋር ግን ኤችኤን ኤ ለመጀመሪያ ፊደል መጣቻ በባለፈውም ተናግረናል። ከሀ በስተቀር ብለን ነበራ። ስለዚህ ኤችኤን እንደ ሀ እናነባለን ማለት ነው። እንደ ሀ እናነባለን። እሺ ኤ ደግሞ ሁ ነው። ሁ ማለት የሀ ሁለተኛ ፊደል ማለት ነው። ይሄ ሁ ተብሎ ይነበባል። ሁ ደግሞ ኤች ዩን እንደ ሁ እናነበዋለን ማለት ነው። ይሄ ኤች ዩ ነው። ኤች ተነባቢ ሲሆን ዩ ደግሞ አናባቢ ነው ማለት ነው። ዩ ደግሞ አናባቢ ነው ማለት ነው። ስለዚህ ኤች ዩን እንደ ሁ እናነበዋለን። ከዚህ ጋር እንደ አጠቃላይ ማወቅ ያለብን ዩ በአጠቃላይ ለሁለተኛ ፊደሎች እንደ አናባቢ ሆኖ ያገለግላል ማለት ነው። ቀጥታ ወደ ታች ስንወርድ አሁን ዩ ነው አይደለ? አናባቢው ዩ ነው። ተነባቢዎች ብቻ የሚለያዩ ተነባቢዎች ይለያያሉ። አናባቢዎች ግና ስታዩት ሁሉ ዩ አላ ሁለተኛ ፊደል ናቸው። ምክንያቱም እነዚህ። እሺ ወደ ሶስተኛ ፊደል እንሂድ። ይሄ ሂ ነው። ሂ ደግሞ ኤች አይን እንደ ሂ እናነባለን ማለት ነው። ኤች አይን እንደ ሂ እናነባለን። በአጠቃላይ አይ ለሶስተኛ ፊደል እንደ አናባቢ ሆና ታገለግላለች ማለት ነው። አይ ለሶስተኛ ፊደል እንደ አናባቢ ሆኖ ያገለግላል። ስለዚህ እስከዚህ ማየት እንችላለን። አይ ነች አይደለ? እቺ አናባቢ ነች ማለት ነው። ኤች አይ እንደ ሂ ይነበባል። እሺ ሃን ደግሞ እንይ። ይሄ የአራተኛ ፊደል ሀ ተብሎ ይነበባል። ሃን ደግሞ ኤች ኤን እንደ ሀ እናነበዋለን። ከዚህ ጋር ተመሳሳይ ሆነ አይደለ? ምክንያቱም ድምጡ ይሄም ሀ ነው፣ ይሄም ሀ ነው። በሳውንድ ተመሳሳይ ናቸው። ስለዚህ ኤች ኤን ይወስዳሉ። እንዲሁም አራተኛ ፊደሎች ኤች ኤን ኤ እንደ ጀነራል ለአራተኛ ፊደሎች እንደ አናባቢ ሆኖ ያገለግላል ማለት ነው። እስከ መጨረሻው ይህን ማየት እንችላለን። ለአራተኛ ፊደሎች ኤ ነው ማለት ነው። ኤች ኤን
እንደ ሀ እናነባለን። እሺ ወደ አምስተኛ ፊደል ደግሞ እንሂድ። ይሄ ደግሞ ሄ ነው። ሄ ደግሞ ኤች ኢ። እሺ ኤች ኢ ኤች ኢ እንደ ሄ ይነበባል። ኢ እሺ ኢን እንደ አናባቢ ነች። እንዲሁም ከመጀመሪያ ፊደል ጋር ተመሳሳይ ነው። ከመጀመሪያ ፊደል ጋር ተመሳሳይ ነው። ለአምስተኛና ለመጀመሪያ ፊደሎች እንደ አናባቢ ሆኖ የሚያገለግለው ኢ ነው ብለናል። ኢ ነው ብለናል። ስለዚህ ሂ ተብሎ ይነበባል ማለት ነው። ኤች ኢ እንደ ሂ ተብሎ ይነበባል ማለት ነው። እሺ ስድስተኛ ፊደሎች ደግሞ ሙሉ በሙሉም ያው ሰው በእርግጥ ሲጽፍ የተለያየ ነው። ነገር ግን የላቸውም። ስድስተኛ ፊደሎች አናባቢ የላቸውም። አንዳንዶች አይን የሚያስገቡበት አጋጣሚ አለ። የመጀመሪያ ፊደል ሲሆን ማለት ነው። መጀመሪያ ለምሳሌ የሰው ስም ስንጽፍ የመጀመሪያ ፊደሉ ስድስተኛ ከሆነ አይን የሚያስገቡበት አጋጣሚ አለ። እንደ አጠቃላይ ግን አናባቢ የላቸውም ስድስተኛ ፊደሎች። ስለዚህ ብቻውን ከመጣ እንደ ስድስተኛ ፊደል አድርገን እንቆጥረዋለን ማለት ነው። ለምሳሌ ኤች ብቻውን እንደ ህ ይነበባል ማለት ነው። ኤች ብቻውን እንደ ህ እናነበዋለን። እሺ እንቀጥል። ይሄ ደግሞ ሆ ነው። ሆ ደግሞ ኤች ኦ ኤች ኦ እንደ ሆ ይነበባል። ኤች እዚህ ጋር ተነባቢ ነው። ኦ ደግሞ አናባቢ ነው። ኦን ለሰባተኛ ፊደሎች አናባቢ ነው ብለናል። እስከዚህ እስከታች ማየት እንችላለን። እዚህ አናባቢው ኦ ነው ለሁሎችም ማለት ነው። ለሰባተኛ ፊደሎች ኦ ለሰባተኛ ፊደሎች አናባቢ ነው ማለት ነው። ስለዚህ ኤች ኦን እንደ ሆ እናነባለን ማለት ነው። እሺ ከሀ እስከ ሆ ይህን ካየን ለሀ እስከ መጨረሻው ኤች እንደ ተነባቢ ሆኖ ያገለግላል። ያው አናባቢዎች ግና ይለያያሉ ማለት ነው። በመቀጠል ደግሞ ለን እናያለን። ከለ እስከ ሉ ያሉትን ማለት ነው። ስለዚህ እዚህ ጋር አናባቢዎች አይለያዩም። ቀላል ነው ማለት ነው። አናባቢዎች ሁሉም ስናይ አይለያዩም። የሚለያይ ምንድነው? ተነባቢው ነው የመጀመሪያው ማለት ነው። የመጀመሪያው ተነባቢ ነው። የሚቀጥለው ሁለተኛው ደግሞ አናባቢ ነው ማለት ነው። እሺ ለምሳሌ ከዚህ ጋር ለነዋ ለለ ደግሞ ኤል ነው ተነባቢው። ተነባቢው ኤል ነው። ስለዚህ ኤል ኢን ኢ ደግሞ ለመጀመሪያ ፊደል ብለን ነበር አይደል? ኢ የመጀመሪያ ፊደል ነው። ስለዚህ ለመጀመሪያ ፊደል አናባቢ ነው ብለናል ኢን። ስለዚህ ለለ ደግሞ ኤል ተነባቢ ከሆነ ኤል ኢን እንደ ለ እናነባለን ማለት ነው። ኤል ኢን እንደ ለ እናነባዋለን። እሺ ሁለተኛው ደግሞ ይሄ ሉ ተብሎ የሚነበብ። እሺ ዩ ደግሞ ለሁለተኛ ፊደሎች አናባቢ ነው ብለናል። እሺ ስለዚህ ኤል ዩ ደግሞ እንደ ሉ እናነበዋለን ማለት ነው። ኤል ዩን እንደ ሉ እናነበዋለን። ይህን ካልን እሺ የሶስተኛ ፊደል ደግሞ ሊ ናት። እቺ ሊ ነች። ስለዚህ ኤል አይን ደግሞ እንደ ሊ እናነባለን። ኤል አይን ደግሞ እንደ ሊ። አይን ለሶስተኛ ፊደሎች አናባቢ ናት ብለናል። ኤል ደግሞ እዚህ ጋር ተነባቢ ነው። ኤል አይ እንደ ሊ ትነበባለች ማለት ነው። እሺ ይሄን ካልን ወደሚቀጥለው ደግሞ ይሄ ደግሞ ላ ነው። ይሄ ላ ነው። ኤል ኤን ለአራተኛ ፊደሎች አናባቢ ናት ብለናል። ኤል ደግሞ ለለ ከለ እስከ ሎ ላሉት ተነባቢ ናት ካልን ኤል ኤን እንደ ላ እናነባዋለን ማለት ነው። እሺ ከዚህ ጋር ደግሞ ተሳስተናል፣ ይቅርታ። ኤል ኢ ነው መሆን የነበረበት። አር ከዚህ ጋር በስተት ገብታለች፣ እናስተካክላት። ይሄ ደግሞ ኤል ኢ ነው አይደለ? ኢን ለመጀመሪያ ፊደሎች እና ለአምስተኛ ፊደሎች እንደ አናባቢ ሆና ታገለግላለች ብለናል አይደለ? ኤል ኢን እንደ ሌ እናነባለን ማለት ነው። እቺ ሌ ነች። ኤል ኢን እንደ ሌ እናነባዋለን ማለት ነው። እሺ እዚህ ጋር ደግሞ ይሄ ስድስተኛ ፊደል ነዋ። ል ነው። ል
ል ደግሞ ቫውል የለውም ማለት ነው፣ ወይም አናባቢ የለውም 6ኛ ፊደል ስለሆነ ኤል ብቻውን ይመጣል ማለት ነው። አንዳንዴ አይ የሚወስድበት አጋጣሚ አለ። ያን ደግሞ በሌላ ቪዲዮ የምናይ ይሆናል ማለት ነው። 6ኛ ፊደሎች አንዳንዴ አይን ይወስዳሉ። ስለዚህ ይህ ል ተብሎ ይነበባል ማለት ነው። እሺ ይሄ ደግሞ ሎ ነው የመጨረሻ ፊደል ስለሆነ ይሄ ኤል ነው። ኤል እንደ ተነባቢ ሆኖ የሚያገለግል፣ ኦ ደግሞ ለሰባተኛ ፊደሎች አናባቢ ነው ብለናል። ስለዚህ ኤል ኦን እንደ ሎ እናነባዋለን ማለት ነው። ኤል ኦን እንደ ሎ እናነባለን ማለት ነው። እሺ ይሄ ሀ ነው። ይሄም ከመጀመሪያ ፊደሉ ጋር እዚህኛው ጋር ተመሳይ ነው። ምንም የአጣጣፍ ልዩነት ነው እንጂ በሳውንድ በድምፅ በአገልግሎት ተመሳይ ነው። ይሄ ሀይል ኋ ይባላል ማለት ሀሌታ ኋ ይባላል። ይሄ ደግሞ ሀመር ኋ ማለት ነው። ሀመር ኋ ስለዚህ ተመሳይ ነው ማለት ነው። ለምሳሌ ለሀ ለመጀመሪያ ፊደል ኤች ኤ ብለናል። ኤች ኤ ለአራተኛ ፊደል ነው እንደ አናባቢ ሆኖ የሚያገለግል ብለን ነበር ከማን በስተቀር ከሀ በስተቀር። ስለዚህ ኤች ኤን ኤች ደግሞ ለሀ ከሀ እስከ ሆ ላሉት እንደ ተነባቢ ሆኖ ያገለግላል ብለናል። ኤች ኤን እንደ ሀ እናነባለን። ይሄ ደግሞ ሁ ነው። ሁ ደግሞ ኤች ዩ ነው። ኤች ዩ ዩ ደግሞ ለሁለተኛ ፊደሎች እንደ አናባቢ ሆኖ ያገለግላል ብለናል። ኤች ዩን እንደ ሁ ነው የምናነበው፣ እንደ ሁ ኤች ዩን እንደ ሁ። ሂ ደግሞ ኤች አይ ኤች አይን እንደ ሂ ወይም ኤች እንደ ተነባቢ አይ ደግሞ እንደ አናባቢ። አይ በአጠቃላይ ለሶስተኛ ፊደሎች እንደ አናባቢ ሆኗ ታገለግላለች ብለን ነበር አይደል? ስለዚህ ኤች አይን እንደ ሂ ብለን እናነባታለን፣ እንደ ሂ ብለን እናነባለን። እሺ ይሄ አራተኛ ፊደል ደግሞ ኤች ኤ ነው አይደለም? ሀ ነው። ሀ ደግሞ ኤች ኤ ተብሎ ይነበባል። ኤች ኤ ደግሞ እንደ አራተኛ ሀ ተሆኖ ይነበባል ማለት ነው። ኤች ተነባቢ ሲሆን ኤ ደግሞ አናባቢ ነው ማለት ነው። ስለዚህ ኤች ኤን ሀ ብለን እናነባዋለን። እሺ ይሄ ደግሞ ሄ ነው አይደለ? ለአምስተኛ ፊደል ደግሞ ኢ እንደ አናባቢ ሆና ታገለግላለች ብለን አይደለ? ስለዚህ ኤች ኢን እንደ ሄ እናነባዋለን። ሄ ኤች ኢን እንደ ሄ ካነበብን ይሄ ደግሞ ህ ነው። ህ ማለት የሀ 6ኛ ፊደል ሲሆን አናባቢ አይወስድም ማለት ነው። ኤች ብቻውን እንደ ህ እናነባዋለን። ኤች ብቻውን ከመጣ ህ ብለን ነው የምናነባው። ህ ብለን ነው የምናነበው ማለት ነው። እሺ ይሄ ደግሞ ሆ ነው። ሆ ኤች ኦ እንደ ሆ ይነበባል። ኤች ተነባቢ ሲሆን ኦ ደግሞ አናባቢ ነው ማለት ነው። ኤች ኦን እንደ ሆ እናነባዋለን ማለት ነው። እንደ ሆ እናነባለን። ኤች ኦን እንደ ሆ እናነባዋለን ማለት ነው። እሺ ይሄን ካየን ወደሚቀጥለው ስንሄድ ደግሞ ይሄ ደግሞ መ ነው። መ ለመ ተነባቢ የሚሆነው ኤም ነው። ተነባቢ የሚሆነው ኤም ሲሆን አናባቢዎች ደግሞ በፊት እንዳየነው ከአንደኛ እስከ ሰባተኛ ይለያያሉ። ተመሳይ ናቸው። ለአንደኛ ተመሳይ ነው ለሁሉም፣ ለሁለተኛም ተመሳይ ነው፣ ለሶስተኛም ተመሳይ ነው፣ ለአራተኛ ፊደሎችም ተመሳይ ነው፣ ለአምስተኛ ፊደሎችም ተመሳይ ነው። ስድስተኛ የላቸውም፣ ለሰባትም ተመሳሳይ ነው ማለት ነው። ስለዚህ ኤም ኢ አለ አይደለ? እንደ መ እናነባዋለን ማለት ነው። እቺ ኢ ነች። ይሄ ደግሞ ኤም ነው። ኤም ተነባቢ ሲሆን ኢ ደግሞ አናባቢ ናት። ስለዚህ ኤም ኢን እንደ መ እናነባዋለን ማለት ነው። እሺ ይሄ ደግሞ ሙ ነው አይደለ? ስለዚህ ኤም ዩ እንደ ሙ እናነባዋለን። ኤም ዩን እንደ ሙ እናነባዋለን ማለት ነው። ኤም ዩ እንደ ሙ ይነበባል። ስለዚህ ይሄ ደግሞ ሶስተኛ ፊደል ነው። ሚ ነው አይደለ? ለሚ ደግሞ ኤም አይ ደግሞ እንደ ሚ እናነባታለን። እንደ ሚ እናነባታለን ማለት ነው። እንደ ሚ ነው የምትነበበው። እሺ ምክንያቱም ለሶስተኛ ፊደሎች አናባቢው አይ ነው ብለናል። ለመ ደግሞ ተነባቢው ኤም ነው ብለናል አይደለ? ስለዚህ ኤም አይን እንደሚ ካነበብን ኤም ኤ ደግሞ እንደማ እናነባዋለን። ኤም ኤ ደግሞ
እንደ ማ ይነበባል ማለት ነው። ኤምኤ እንደ ማ ይነበባል። እሺ ይሄ ደግሞ ሜ ነው። ኤምኢ እንደ ሜ ትነበባለች። ለአምስተኛ ፊደልና ለመጀመሪያ ፊደሎች ኢ አናባቢ ናት ስላልን ማለት ነው። ኤምኢን እንደ ሜ እናነበዋለን ማለት ነው። ይሄ ደግሞ ም ነው። ይሄ ስድስተኛ ፊደል ስለሆነ አናባቢ የለውም ማለት ነው። ኤም ብቻውን ሲመጣ ም ተብሎ ይነበባል ማለት ነው። ም ተብሎ ይነበባል። ይሄ ም ተብሎ ነው የሚነበበው ማለት ነው። እሺ የመጨረሻ ፊደል ደግሞ ይሄ ሞ ነው። ኤም ኦ እንደ ሞ ይነበባል ማለት ነው። ኤም ኦ የሰባተኛ ፊደል ስለሆነ ኦ አናባቢ ነው። ኤም ደግሞ ተነባቢ ነው። ስለዚህ ሞ ተብሎ ይነበባል ማለት ነው። ኤምኦ ሞ ተብሎ ይነበባል ማለት ነው። ውድ የቻናል ቤተሰቦች ቪዲዮ እንደጠቀማችሁ በጣም እርግጠኛ ነኝ። ቪዲዮውን እስከ መጨረሻው ለተመለከታችሁ ማለት ነው። ሳብስክራይብ ያላደረጋችሁ የቻናል ቤተሰቦች ደግሞ ሳብስክራይብ አድርጉ። ቀጣይ ደግሞ ከመቀጥለን ሌላ ቪዲዮዎችን ይዤላችሁ የሚመጣ ይሆናል ማለት ነው። በኦንላይን መማር ለምትፈልጉ የቻናል ቤተሰቦች ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ ሃሎ ይበሉን። በኦንላይን የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።